ከ1000 ዓመታት በፊት ነበር እንግዲህ ኖርዌዮች እንግዲህ ቫይኪንጎቹ ኖርዌዮች እንግሊዞችን ለመውረር እንግዲህ ባህር አቋርጠው ጉዟቸውን የጀመሩት። አሁን ላይ ግን ማለት ነው ዘመኑ ተቀይሯል። ምንም ደም የሚያፋሰስ ነገር የለም። ደምም ላብም እንግዲህ የሚፈሰሰው ሜዳ ላይ ሆኗል ማለት ነው። ዘመኑ የተቀየረበት ዘመን ላይ ደርሰናልና ታዲያ ይሄ ዘመን ላይ ግን ጀነራሉን ሆኖ እንግዲህ ዛሬ ዋናውን ሚና ሲጫወት የነበረው ይሄ ልጅ ነው ቤሊንጋም። ከጨዋታ ምን አይነት ፐርፎርማንስ ነው እያሳየን ያለው ማለት ነው። ምን አይነት የሚደንቁ ጎሎችን ነው እያሳየን ያለው። ይሄ ልጅ ኢቭን ስትራይከር አይደለም 6 ጎሎችን በዚህ ዓለም ዋንጫ ብቻ ማስቆጠር ችሏልና የትኛውም የእንግሊዝ ተጫዋች እንግዲህ በአንድ ዓለም ዋንጫ ላይ ይሄን ያክል ግብ መድረስ አልቻለም። እስኪ ያስቡት። ይሄ ልጅ አጥቂ አይደለም። አሁን እንደዚህ አይነቱን አጫውትና እንደዚህ አይነቱን ሀገር በድፍረት ዋንጫ ይበላል ብላችሁ መናገር ትችላላችሁ ማለት ነው። ስዊዘርላንድ ማለፈች፣ አርጀንቲና ማለፈች፣ ከእንግላንድ ልታልፍ አትችልም ብላችሁ በድፍረት ነው የምትናገሩላት ማለት ነው። በደንብ ነው መከላከል የሚችለው። ያዞን ውጤት የትኛውንም ሀገር ጋር ሲጫወት አክብሮና ተከብሮ ነው የሚጫወተው ማለት ነው። የእንግሊዝ ብሔራዊ ቡድን ኖርዌይን ነው ምገጥም ብሎ ይሄ ከመከላከሉ አይለቅም። ሜክሲኮን ነው ምገጥም ብሎ እንደዛው ማለት ነው። ሁሉንም ቲም አክብሯቸው እየተከላከለ ይጫወታል። ሶሎ ዋንጫ በደንብ እንጠብቀዋለን ማለት ነው። ግን በጣም አንድ የሚያናድደው ነገር ዴክላን ራይስ ለምን እንደማያስቀምጠው ይገርመኛል። ዴክላን ራይስ በጉዳት የሚሆን አቅቶት እየተመለከተው ለምን ኮቢ ማይኖ የማይጠቀሙ ቤንች እንኳን አድርጎ ያስገባው ይሄ ከኮቢ ማይኖ ጋር ፐርሰናል የሆነ ይሻላቸው ማለት ነው። ከዛ ውጭ ግን ቅያሮቹ በሙሉ የሚገርሙ ናቸው። ስፔንስ ሮጀርስ ትክክለኛ ለእንግሊዝ የሚያክል ትልቅ ሀገር እንደምትጫወት ነው ያስመለከተ። አውትሳይድ ምናምን በድፍረት በኮንፊደንስ ነው ሹት ያደረገው። ያንኳስ ቤሊንጋም ቆንጆ የሆነ ሁኔታ ነው የጨረሰው። ቤሊንጋም ምን አይነት ተጫዋች ነው ጋይስ! በዚህ ቶርናመንት የሚገርም ጊዜ እያሳለፈ ነው። ፍራንስ ተጫዋቾች ጋር እኩል እየተገዳደረ ነው የሚገኘው። ምናልባት ፋይናል ደርሰው ዋንጫው የሚያሳኩት ከሆነ ሁላ ድሮ ምርጡ ተጫዋች ነው መሸለሙ አይቀርም ማለት። ዛሬ ሃሪኬን ጥሩ አልነበረም በጨዋታው ላይ የነበረው እንቅስቃሴ። ከዞጭ አበደ ጌም ነው የተመለከተው። ቡካዮ ሳካ ተቀይራ ገብታ የሚገርም አይነት እንቅስቃሴ ነው ያስመለከተችን። ከፍጥነት ውጭ ኤሌት አንደርሰን ያበደ እንቅስቃሴ በመከላከልም እንዲሁም ደግሞ ወደፊት የሚገርም እንቅስቃሴ ነው ሲያስመለክተን የቆየው። ኤርሊንግ ብራውት ሃላንድ ግን የሚገርም ጊዜ ነው ያሳለፉት። ሳይጠበቁ እዚህ ውድድር ላይ እነ ብራዚልን ጥሎ እዚህ ደረጃ መድረሳቸው በራሱ ሌላ ትልቅ ስኬት ነው። እንግሊዝ ብሔራዊ ቡድን አልፋለች። እናንተ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ታልፋላችሁ። ይመቻችሁ። በስመ አብ ይሄ ሰውዬ ምን አይነት ዓለም ዋንጫ ነው እያሳለፈ ያለው? ማን ኖርዌይ ምን አይነት ጎል አግብተው እኔ ማለት ነው ይላችሁ ጎል እስከማይመስለኝ ድረስ ነው። ምን አይነት የሚያምር ሹት አግብተው ማለት ነው። ቤሊንጋ አውት ኦፍ ኖዌር አገባባችሁ። ገብቷችኋል አይደል? አንተ ማግባት አይጠበቅብም፣ ያንተ ግዴታ አይደለም። ኢንግላንድን ኬሪ ማድረግ የለብህም እኮ ግዴታ እኮ አይደለም። ሃሪኬን አለ ከፊት አይደለም እንዴ? 5 የወርልድ ካፕ ጎል አዶን ኬር ብሎ 5 የወርልድ ካፕ ጎል አግብቷል። ማን ይሄ ሰውዬ ብቻውን ነው ኢንግላንድ እንደዚህ ቶርናመንት ላይ ኬሪ እያደረገ ያለው። ገብቷችኋል? ወደዳችሁም ጠላችሁም ቤሊንጋምን 10 ቁጥር ላይ ካጫወትከው ጎል ያገባል አውት ኦፍ ኖዌር። እንዴት እንደሚያደርገው እኔ ማላቅም፣ እሱም የሚያውቅ አይመስለኝ። ጨዋታው ሲሆን ነው በቃ የሚታወቀው። ገብቷላ? ጎል ያገባል፣ ታክል ያደርጋል፣ ቴስቴ ይገጫል፣ ቻንስ ክሬት ያደርጋል። ለሃሪኬን አሲስት አድርጎለት ነበር ኦፍሳይድ ተብሎ ነው። ምን አይነት ፊኒሺንግ ነበር ሃሪኬን! ገብቷችኋል አይደለም? ሶርሎዝ ገደላቸው። ሶርሎዝ የሚባል ሰውዬ ነው ቁጭ አስባነነ ፊፋ አስባነነ ማለት አስባነነ ፊፋ አንቲ አረ ፊፋ ነው። አሁን አንተ እንዳይነቀበለ ኤክስትራ ድረስ አጫወትካቸው። አይነቀበለ ይነቃሉ እነሱ። አስባነን ካሁን በቃ ያ ታንኮሉን እንግዲህ ወለ ኖርዌይ ጥላ እንግሊዝ አለፈች። እንግዲህ ይታያችሁ በአንዶን ታርጌት ነው ጎል እያገባች የነበረው እንግዲህ እንግሊዝ። ይታያችሁ ብቻ ፊፋ አሁን አንተ ዘዳት ስትራመጭ ምሩ ምናምን እንኳን አይደለም። ሃይላንድ እንደዛ ሺት የሆነ ጨዋታ መጫወቱ ራሱ ወይኔ ፊፋ አስበላን። ፊፋ ወደት አሁን አስበላን፣ በቃ አስበላን። ሃይላንድ እንኳን እንዲጫወት በከፍለው አመሰረው አንዶር ማዱኬ ባላንዶር ያለው ባላንዶር ማዱኬ ባላንዶር። ቆይ ግን ኦዴጋርድ ማለት ነው አረሳውልህም። ቆይ አንተ ግን እንድትጫወተኛ ከበሮ መቼ ማዘጋጀት አለብን? ከዚህ በኋላ ኤሚሬትስ እና ተቃራኒ ሜዳ ላይ ስንሄድ እንዳለ ከበሮ መዘጋጀት አለበት። አንተ እንደዚህ እንድትጫወት እንዲለውጥ ምንድነው እንደዚህ ቀይር ማለት ኦፍ ኮርስ በሀገር ቀልድ የለም። ግን ኧረ እንደዚህ አታስባልን እንዴ! ቢያንስ ሩብለኛ ተጫወትልን እንጂ እሺ። አሁን ይሄንን ጨዋታ ሃላንድ መውደቅ ነበረበት፣ ኖርዌይ መውደቅ ነበረባት። ይሄን ጨዋታ እግዚአብሔርን ሰከንድ አፉን እንደዛ አርበድብደን ኧረ በስመ አብ እድል እኮ ነው። አሁንም እድል በቃ እድል እየተተፋ ሄዶ ይመታል። ይሄ ኧረ በስመ አብ መንፈስ ቅዱስ ይችላል። ቤሊንጋም ግን እኔ ጭራሽ ነው የማይመቸኝ። ከዛሬ ቀጥሎ ደግሞ ጠልቼዋለሁ። ቀጣይ ኢንግላንድ የሚባል ቲም እንዲወድቅ ነው የምቋጠረው። ሲያስጠሉ እንዳለ በቃ ለአይኔን ያስጠሉኝ እግዚአብሔርን ከናዘዳይም ከነቶማስ ቶይ
ኧረ በስመ አብ ማርያምን ነው የምላችሁ። ላይክ ኖርዌይ ማለፍ ነበረባት ይሄን ጨዋታ። ግርፍን የተደረጉት ነው የምላችሁ። ኤኒዌይስ በጣም የሚገርም ፐርፎርማንስ አሳይቷል ኖርዌዮች። አሁን የስፔን ነን። በስፔን ፍራንስንም ኢንግላንድንም ጥለን እንበላለን። ግን ኖርዌይ ውስጥ በእርግጠኝነት ላይክ ኖርዌይ እና ኢንግላንድ ያሉትን እያንዳንዱን ተጫዋቾች ብታወዳደሩ ከሃላንድ ውጪ ሁሉም ይበለጣሉ። እኔንም ነኝ ኦዴጋርድንም ቤሊንጋም ይበልጣል። እና ላይክ እስካሁን ይሄን ሁሉ ሰርቫይቭ ማድረጋቸው ይሄ ሁሉ ማታገላቸው ምናምን ያን የመሰለ ጎል ማግባታቸው ፒክፎርድ ላይ ናም በቃ ቀላል ነገር አይደለም። ሊከበሩ ይገባል ኖርዌዮች እግዚአብሔር። እና እስቲ ስለ ኖርዌይ እና ሌላ ነገሮች ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ነባሲቲ ቴሌግራማችንን ጆይን ማድረጋችሁ እንዳረሱ ሊንክ ባዮ ላይ አለላችሁ። ቻሌንጅ ስላለን ተሳተፉ። መጃጁ የምርም ኢንግላንድ ይሄንን አመት እንግዲህ እግር ኳስን ወደ ቤቷን ልትመልሰው እንግዲህ ቆርጣ ተነስታለች። እኛ ፈረንሳይ ምናምን ስንል እቺ ሴትዮ ግን ማለት ነው ጋይስ ቀስ እያለች ሳናውቅ እንግዲህ ወደ ጉዳዩ እየተጠጋች ይሆናልና ይሄ ነገር የሚሆን ከሆነ የምርም እግር ኳስ ወደ ቤቱ የሚመለስ ከሆነ ሁላችንም ማድረግ ያለብን ቅድመ ጥንቃቄ አለ። ጆሮአችንም ልባችንን ጭንቅላታችንን ሰፋ አድርገን የነሱን ዜናዎች እንግዲህ ለመስማትም ሆነ ለመቀበል ማሰብም መዘጋጀትም ያለብን ይመስላል። ኢንግላንድ ግን በዛሬው ጨዋታ የምርም የሚገባት አሸናፊ መሆን ትችል ነበረ። የምርም ይገባት ነበረ። አሸንፋለች ማለት እንችላለን። ቫይኪንጎችን ግን ማለት ነው በቃ እንዴት ታሪክን ከእግር ኳስ አያይዘን አንድ ላይ ሁለቱንም ፐርፎርም ማድረግ እንደምንችል ከኖርዌይ ተምረናል። ኖርዌይ አሳዛኝ ተሸናፊ ነች ለማለት ይከብዳል ዛሬ፣ ምክንያቱም ኢንግላንድ በአሪፉ ነበረ የተጫወተችው ማለት እንችላለን። አሸናፊ መሆንም ይገባት ነበረ። አሸንፋለች። ኖርዌዮች ግን እስካሁን ላሳዩን ታሪካቸውንም ሆነ እግር ኳሳቸውን በአንድ ጉዳይ ላይ በአንድ ሜዳ ላይ ፐርፎርም ስላደረጉልን ብቻ እያመሰገንን እንለያያለን ማለት ነው። ፈላው ኦዲጋርድ ብቸኛ ምርጥ ተጫዋች ሆኖልሽ ስቲል ግን ወደቅሽ ማለት ቤሊንግሃም በሊጎ አንተ ግን እናቴን ሁለተኛ ቤሊንግሃምን አንደሬት አላረገውም። አንደሬትድ የሆነ ተጫዋች ማለት እንዴ እምባፔ ፈረንሳይ ውስጥ የሚያደርገውን ቤሊንግሃም እንግሊዝ ውስጥ የሚያደርገውን ማድረግ እንዲያስችል የሆነ ነገር ኦሊሴን አምጥተህ ገላግለን ፔሬዝ በእናት ምን አይነት ክላስ የሆንክ ተጫዋች ነህ። ኦዲጋርድ አሳዝነኝ፣ ግን በጣም ብታሳዝነኝም ያን ያህል ታሳዝነኝ አችልም። ምክንያቱም ኢትስ ኦኬ ቅር አይልም። እንደማታለቅስ እርግጠኛ ነኝ። ስታለቅስ አናይህም። እና ሃላንድ ተቀይራ ወጣለች። ምንም ማድረግ አይቻልም ነው የምልህ። ተረዳኝ። አርጀንቲናም ስዊዘርላንድም ብትሆኚ ለውጥ የለውም፣ ትለጠፊያለሽ። ምንም ማድረግ አይቻልም። ገባ? ምክንያቱም ኢትስ ካሚንግ ሆም ነው የምልሽ። የአርሰናል ተጫዋቾች ያመጡታል። እና ቤሊንግሃም ገባ? ቤሊንግሃም አሁን እንግሊዞች በጥቁር ተጫዋች ምክንያት ዓለም ዋንጫ ሲበሉ ምን እንደሚያደርጋቸው ማየት ራሱ እንዴት እንዳጓጓኝ። አንደኛ ጥቁር ተጫዋች፣ ሁለተኛ ቶማስ ቱሄል ምን አይነት ፐርፎርማንስ ነው አባቴ። ይሄን 10 ደቂቃ እናጥቃ፣ ይሄን 10 ደቂቃ እንከላከል ምናምን እያለ በቃላ ሪስ ጄምስ መጀመሪያ ሚድፊልድ አስገባው፣ ከዛ ወደ ራይት ባክ ሙቭ አድርገው፣ ኤዜን መጀመሪያ 10 ቁጥር አስገባው፣ ከዛ ወደ ሌፍት ዊንግ ሙቭ አድርገው። በቃ ብሪሊየንት ጌም ማኔጅመንት በየደቂቃው በየፌዙ ጂኒየስ የሆንክ ማናጀር አንተ ያለ ይሄ ስኳድ ፈረንሳይን ማቆም አያቅተውም። እመነኝ ነው የምልህ። እንግሊዝ ኖርዌይን 2-1 በማሸነፍ ወደ ሴሚ ፋይናሉ ኖርዌይን በማሰናበት መግባት ትችላለች። ጋይስ ጁድ ቤሊንግሃም ምን አይነት ቶፕ ፕሌየር ነው! በዚህ ሰዓት እንደሱ ኮምፕሊት ሚድፊልደር አለ ብሎ ለማሰብ የሚቸግር ይመስለኛል። የዚህ ዓለም ዋንጫ ፐርፎርማንሱ ደግሞ ሌላ ታሪክ ነው። ዛሬም ለእንግሊዝ ሁለቱንም ጎሎች ማስቆጠር የቻሉ ተጫዋች እሱ ነበረ። ኖርዌዮች ግን በጣም አሳዛኝ ተሸናባች ነበሩ። የሚገርም ፋይት ነበረ ሲያደርጉ የነበረው። በዚህ ዓለም ዋንጫም ድንቀት ከነበሩ ናሽናል ቲሞች መካከል አንዷ ነበረች ኖርዌይ። በዚህ ጨዋታ ላይም እንግዲህ በፈርስት ሃፍም በሰከንድ ሃፍም የተሻለችው ናሽናል ቲም ኖርዌይ ነበረች። እንደውም ያመከነቻቸው ኳሶች ዋጋ አስከፍሏታል ብዬ አስባለሁ። በተለይም ደግሞ ሶሎርዝ ለሃላንድ የከለከለው ኳስ በጣም በጨዋታ ላይ ልዩነት ሊፈጥር የሚችል አይነት ኳስ ነበረ። በቅድሚያ እንግዲህ ኖርዌዮች ነበር በዚህ ጨዋታ ላይ 36ኛው ደቂቃ ላይ በሽልረፕ አማካኝነት ክሮስ ለማድረግ የሄደውን ኳስ በጣም በግሩም ሁኔታ ተቆጥሮ እንግዲህ ቀዳሚ መሆን ችሎ የነበረው ማለት ነው። ከዚያ በኋላ እንግሊዞች የመጀመሪያ አጋማሽ ሊጠናቀቅ ጥቂት ሽርፍራፊ ሰከንዶች በሚቀሩበት ሰዓት ላይ ጁድ ቤሊንግሃም 47ኛው ደቂቃ ላይ ያስቆጠረላቸው። በድጋሚም እንግዲህ ጨዋታው ወደ ኤክስትራ ታይም ካመራ በኋላ 93ኛው ደቂቃ ላይ ጁድ ቤሊንግሃም ተጨማሪ ጎል ለእንግሊዝ አክሎላት ሁለቱንም ጎሎች በሱም በማስመዝገብ 2-1 አሸንፋ ወደ ግማሽ ፍጻሜ እንድትገባ ማድረግ ችሏል። የምር እንግሊዝ ዛሬ በጣም ትክክለኛ ዋንጫ ቲም ከሆነች ኖርዌይ ላይ አቅሟን ታሳያለች ብዬ አስቤ ነበረ። ኖርዌይ ግን በጣም ከጠበቅኳት ሆና ቶፕና ነበር በጨዋታው ላይ እንግሊዝን ስፈትን የነበረው። እንዳልኳቸው ያመከኗቸው ኳሶች ዋጋ አስከፈላቸው እንጂ ጨዋታው ላይ ከእንግሊዝ የተሻለ ቢሆን ነው እንጂ ያነሰ ፐርፎርማንስ አሳይቷል ብዬ አላስብም። የኤክስትራ ታይም ልዩነት ነው ሁለቱም ቡድኖች የለያያቸው ብዬ የማስበው ማለት ነው። ኤክስትራ ታይም ላይ እንግሊዝ ግን በጣም ጥሩ ነበረች። ውጤቱንም እንግዲህ ማግኘት ትችላለች ማለት ነው። ጁድ ቤሊንግሃም አሁንም እንግሊዝን ተሸክሞ መውጣቱን ቀጥሏል። ሜክሲኮ
ኧረ በስመ አብ ልክ በቃ ሲቲ እንዶ የሆነ ከሆነ ቶርናመንት እንደተባረረ ያህል ነው የደበረኝ ማለት ነው። አንተ የኖርዌይ ቆሻሻውን ከበረኛ ግን አልቀስ በቃ አልቀስ፣ ደም አልቀስ። ያባብሉታል ደግሞ ምን አይነት የደደብ ስህተት ነው የምትሳሳተው? ኳስ እንዲህ ብለህ ትተፋለህ እንዴ? አንተ ፕሮፌሽናል በረኛ ራሱ እኮ አትመስልም። ሮጀርስ የመጣ ጠንካራ ብትል ነው የመጣው፣ ግን ወይ ወደዛ ነው የሚተፋው። እንዲህ ፊት ለፊት ለቤሊንጋም አግባብ ብለህ ያዙት አልኩኝ። ቤሊንጋምን አይደል ደግሞ ፈርስት ሃፍ ላይ ኧረ በስመ አብ ኧረ ቤሊንጋም ታሪክ ሰራራባቸው። ከኬን እኩል ነው ጎል ያስቆጠረው 6 ጎል አላንድን ማለት ነው። አስተውላችሁ ከሆነ ላለማንቀሳቀስ ጌሂና ስቶንስን የክለቡን ዲፌንደሮች ነው ይዞበት የገባው። ያው ያውቁታል፣ አዛ አብረው ነው ትሬን የሚያደርጉት። እሱም ቢሆን ያውቃቸዋል እኮ ለአላንድም አድቫንቴጅ ነበረ፣ ግን ዛሬ ያሉን ደግሞ ይህን ኳስ ፈርስት ሃፍ አምልጦኝ ነው ለካ። ሶርሎስ ምን አይነት ጅል ነው ምናምን እያላችሁ ኮሜንት ስታደርጉልኝ ይህ ጀዝባ የሆነ ሰውዬ ለካ ይህን ኳስ ለሃላንድ ከልክሎታል። ለነገሩ ሶርሎስ ላይ አይደለም ጥፋቱ እኮ ያ ደደብ የኖርዌይ መላጣ አሰልጣኝ ነው ጥፋቱ። ኦስካር ቦብን አስቀምጦ ኦስካር ቦብም ያው ደነዝ ነው ደንዟል፣ ግን ከዚህ ደነዝ ደግሞ ሽጥፍ ይሻላል። ይሄን አጥቂ ላለማስቀመጥ ብሎ እዚህ ዊንገር ጋር ያላፈዋል። ቅልጥፍጥፍ ያለ ይመስል ለራሱ እኮ ከአንድ ዓመት በኋላ የሚታዘዝ ሰውዬ። ኧረ በስመ አብ ምንም ማድረግ አይቻልም። ኢንግላንዶች ግን ይችላሉ። ጌም ማኔጅመንት መጨረሻ ላይ ራሱ ኖርዌይ ሳይሆን ሲያስጨንቅ የነበረው ኢንግላንድ ኳሱን ይዞ ሲያሿቸው ነበር። ይችላሉ። በስመ አብ ይሄ የዋንጫ ቡድን አርጀንቲናውያን እንግዲህ ተጋጣሚያችን ኢንግላንድ ሆናለች ማለት ነው። አሪፍ ነው። በቃ ኢንግላንድ ጠላታችን ናት ታውቃላችሁ። የ1986ቱ የዲየጎ ማራዶና ደ ሃንድ ኦፍ ጋድ ይደገማል። ኢንግላንድ ጠላታችን ናት። አሁንም በእግር ኳስ እንበቀላታለን። በፎክላንድ ደሴት እንግዲህ ጦርነት ላይ የጨፈጨፈቻቸውን የአርጀንቲናውያን ደም በእግር ኳስ ለማንኛውም ኢንግላንድ እንግዲህ ኤክስትራ ታይም ላይ በጁድ ቤሊንጋም ጎል ማሸነፍ ችላለች ማለት ነው። ሞርጋን ሮጀርስ የሚገርም ሹት ሾተ። የኖርዌይ በረኛ እጁ አፈሰሰ። ቤሊንጋም አይነገረውም፣ የቦክስ ውስጥ ፕሬዘንሱ የታወቀ ነው ማለት ነው። መገኘት ያለበት ሰዓት ላይ ተገኘ፣ አስቆጠረው። ትላንት ሜሪኖ፣ ዛሬ ደግሞ ጁድ ቤሊንጋም በተመሳሳይ ጎል እንግዲህ ክሮሻና ኖርዌይን ወደ ሀገራቸው ሸኝተዋል ማለት ነው። እኔ ግን እንዴት እንደሆነ አላውቅም። እቺን ኳስ ማለት ነው ሃላንድ ቢያገኛት ኖሮ ሜቢ ይሄ ጨዋታ ላይክ በጣም ለኢንግላንድ ከባድ ነበር። 2-0 እየመሩ ቢሆን ኖሮ በቃ ፒውር የሆነ የሚገራርም ትራንዚሽኖችን ያገኙ ነበረ እና ከባድ ይሆን ነበር። የአትሌቲኮ ማድሪዱ አሌክሳንደር ሶርሎዝ እንግዲህ በጣም የሚገርም ስራ ነው የሰራው ማለት ነው። እንዴት ነው እንደዚህ ኳስ ለሃላንድ እንደው ሌላ ተጫዋች አታምኑም? ለሃላንድ አትሰጠውም? ኧረ በስመ አብ። ለማንኛውም ይሁን ለፍልፌ አርጀንቲና እንዳትወድቅ እንጂ ኤኒዌይስ ከባድ ጨዋታ ነው። ግን አርጀንቲና ለኢንግላንድ አተኛ መመኑኝ። በጣም እነሱን በጣም ነው የሚጠሏቸው። ዲያጎ ማራዶና የሚጠላቸዋል፣ ሜሲ የሚጠላቸዋል ማለት ነው እና በቀላሉ እጅ አትሰጥም አርጀንቲና ለኢንግላንድ ማለት ነው። ይመቻል። እግዚአብሔርን የመጨረሻ አሳዛኝ ቲም መቤቴን ኖርዌይ መቤቴን እኔ በጣም ነው ያሳዘኑኝ። አላጆኒ እና ያለና ኳስ እንግሊዝ እግዚአብሔርን ጎል ያስቆጥራሉ፣ ግን እንዴት እንደሚያስቆጥሩ አይታወቅም። እኔ ጨዋታቸውን እያየሁ ነው እኮ ሙሉ በሙሉ ፖዚሽን ይዘውታል እኮ የጨዋታው ላይ። ግን ምንድነው ችግሩ መሰላችሁ? ጎል እንዴት እንደሚያገቡ አታውቁም። ይሄ ጤነኛ ያልሆነ ሰውዬ ምን አይነት ጎል እንደሚያስቆጥር አታውቅም፣ አትጠብቀውም። በቃ ቤሊንጋም ዛሬ ምን ለማድረግ የሞከረ እንደሆነ አልገባኝም። ለዚህ ውጤት ተጠያቂ ይሄ ውሻ ሶርሎስ። አንተ ኳስ እንዳትጫወት በቃ እንዳላይ ስትጫወት ሁለቴ ታስባለህ። ለሃላንድ ፓስ ለማድረግ አንተ የዓለማችን ምርጡ አጥቂ እኮ ነው እዛ ጋር ያለው። ፓስ ማድረግ ነው በቃ ግራ ማለት ነበረ። እሱ ነው በቃ ዋጋ ያስከፈላችሁ። ከዛ ኖርዌይ ሙሉ በሙሉ ተበልጦ ነበር። ሰርፕራይዝ ቲምም የነበረው እሱ ይመስለኛል ለዚህ ወርልድ ካፕ እንጂ ሙሉ እኔ ኢንግላንድ እኔ በምንም ተአምር ወርልድ ካፕ ትበላለች ብዬ ለመናገር ኮንፊደንሱ የለኝም። ምክንያቱም እንዴት ጎል እንደሚያገቡ አታውቁም። አይችሉም ስላችሁ ጎል ማስቆጠር የምታዩ ሰዎች አንደርስታንድ ታደርጉኛለች እንዴት መናገር እንዳለብኝ ስለዚህ ጨዋታ። የእንግሊዝ የቁርጥ ቀን ልጅ ቤሊንጋም ሀገሩን ለሴሚ ፋይናል አሳለፈ። የሚገርም ተጫዋች። እንግሊዞች ለመጀመሪያ ጊዜ ከ1966 በኋላ በታሪካቸው ደግሞ ለአራተኛ ጊዜ ሴሚ ፋይናል ደርሰዋል። ተሟሟተ ቤሊንጋም ምርጥ ልጅ በቃ ለሀገሩ በአስፈላጊ ሰዓት በአስፈላጊ ታይም የሚደርስ ምርጥ ተጫዋች የቁርጥ ቀን ልጅ ብየዋለሁ። ቤሊንጋም ይችላል። እንግሊዞች እንግዲህ የስዊዘርላንድ እና የአርጀንቲናን አሸናፊ ይገጥማሉ። እርግጠኛ ነኝ እርግጥ ኳስ ላይ እርግጠኛ ነኝ አይባልም፣ ግን 80% እርግጠኛ ነኝ ከአርጀንቲና ጋር የሚደርሰው። ታሪካዊውን እንግዲህ የ19 ምናምን የማራዶና በእጅ ያገባውን ጨዋታ ይደግሙታል ብዬ አስባለሁ። የሚገርም ጨዋታ ነው የሚሆነው። እንግሊዝ ሃላንድ አለቀሰ። እሰይ እኔ አንድ ቀን ዜሮ ቦት ላይ ቋጥሬ እንደሚሳካልኝ ያውቅ ነበር። እድሜ ለቤሊንጋም ነው ሮቦቱ እንደው ከዋለጠ